ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። በትግራይና አማራ ክልሎች መካከል የይገባኛል ጥያቄ በሚነሳባቸው የምርጫ ክልሎች የፌዴሬሽን ምክር ቤት ውሳኔ አሳለፈ። የኢትዮጵያ ብሔራዊ ምርጫ ቦርድ ምክር ቤቱ በአማራና በትግራይ ክልሎች መካከል አከራካሪ በሆኑ 5 የምርጫ ክልሎች ላይ ልዩ ውሳኔ ማሳለፉን አሳውቋል። ምክር ቤቱ ለቦርዱ በላከው ደብዳቤ በሚገልጸው መሰረት ሁመራ፣ አዲረመጽ፣ ኮረም ኦፍላ፣ ጸለምትና ራያ አላማጣ የይገባኛል ጥያቄዎች እልባት እስኪያገኙ ድረስ ከትግራይ ክልል ውጭ ሆነው እንዲቆዩ መወሰኑን ይገልጻል። በውሳኔው መሰረት አካባቢዎች የሚኖሩ ኢትዮጵያውያን ድምጻቸው የሚሰጡት ለሕዝብ ተወካዮች ምክር ቤት ወይም ለፌዴራል ብቻ ነው ብለዋል። እንዲሁም በእነዚህ ቦታዎች ያሉ የይገባኛል ጥያቄ በህገ መንግስታዊ ስርዓት መፍትሄ እስኪያገኝ ድረስ የክልል ምክር ቤት ምርጫ ለጊዜው ተራዝሞ ወደፊት እንዲካሄድም ተወስኗል። የኢትዮጵያ ብሔራዊ ምርጫ ቦርድ በበኩሉ የፌዴሬሽን ምክር ቤቱን ውሳኔ ተፈጻሚ ለማድረግ ዝግጅት እያደረገ መሆኑንም አሳውቋል። በዚህም ተከትሎ የትግራይ ክልል ጊዜያዊ ፕሬዝዳንት ጽህፈት ቤት በበኩሉ የኢትዮጵያ ብሔራዊ ምርጫ ቦርድ የሰጠውን ውሳኔ በመቃወም መግለጫም ሰጥቷል። የትግራይ ክልል ጊዜያዊ አስተዳደር ዛሬ የካቲት 16 ቀን 2018 ዓ.ም በተላለፈው ውሳኔ መሰረት ባወጣው መግለጫ የፌዴሬሽን ምክር ቤት በአከራካሪ የምርጫ ክልሎች ላይ ያስተላለፈው ውሳኔ ህገ መንግስቱንና የፕሪቶሪያውን ስምምነት የጣሰ ነው ሲል ተቃውሞታል። የትግራይ ህዝብ በከፈለው መስዋዕትነት የተገነባውን ህገ መንግስታዊና ፌዴራላዊ ዲሞክራሲያዊ ስርዓት በመጣስ በትግራይ ህገ መንግስታዊ ወሰን ላይ አደጋ የሚጥል ውሳኔ መተላለፉን በመግለጫው አስታውቋል። የትግራይ ህዝብ ድምጽ በሌለበትና ባልተወከለበት የፌዴሬሽን ምክር ቤት የተላለፈው ይህ ውሳኔ የፕሪቶሪያውን የሰላም ስምምነት በግልጽ የጣሰ ነው ሲልም የትግራይ ክልል ጊዜያዊ አስተዳደር ገልጿል። የትግራይ ክልል ጊዜያዊ አስተዳደር የምክር ቤቱን ውሳኔ የትግራይ ህዝብ ድምጽ የሌለው የፌዴሬሽን ምክር ቤት የወሰነው ውሳኔ አጥብቆ ያወግዛል ያለ ሲሆን የዚህ አደገኛ ውሳኔ የሚያስከትለው ዙሪያ ምላሽ አደጋ በግምት ውስጥ አስገብቶ እንዲታረምና እንደገና እንዲገመገም አጥብቆ ይጠይቃል ሲልም መግለጫው ሰጥቷል። በጉዳዩ ዙሪያ የአማራ ክልል አስተዳደር እስካሁን ምንም አይነት ምላሽ ያልሰጠ ሲሆን በርካታ የትግራይ ክልል ተወላጆች የምርጫ ቦርድን ውሳኔ እየተቃወሙትም ይገኛሉ። አንዳንዶችም ከኢትዮጵያ ጋር በፕሪቶሪያ ስምምነት ብቻ ነው የምንገናኘው እያለ ሲቆየና ከሻዕቢያ ጋር ጽምዶ የፈጠረው ህወሓት ህገ መንግስቱ ተጣሰ ብሎ መግለጫ መስጠቱ የህገ መንግስቱ አፍራሽም ጠባቂም ሆኖ ብቅ ማለቱ በአግራሞት በማህበራዊ ሚዲያዎቻቸው ትዝብታቸውን እያስቀመጡም ይገኛሉ። የኤሌክትሪክ ድህረ ክፍያ ደንበኞች ባሉበት ሆነው ሂሳባቸው ማወቅ የሚችሉበት አሰራር በሙከራ ደረጃ ተጀመረ። የኢትዮጵያ ኤሌክትሪክ አገልግሎት የድህረ ክፍያ ተጠቃሚ ደንበኞች ባሉበት ቦታ ሆነው የፍጆታ ሂሳባቸውን ማወቅ የሚችሉበትን አሰራር በሙከራ ደረጃ አስጀምሯል። የተቋሙ የኮሙኒኬሽን ስራ አስፈጻሚ አቶ አንዋር አብራር ለፋና ሚዲያ ኮርፖሬሽን እንደገለጹት የተጀመረው አሰራር ከድህረ ክፍያ ተጠቃሚ ደንበኞች የሚነሱ ቅሬታዎችን ለመቅረፍ ያስችላል ብለዋል። ከደንበኞች የሚነሱ ቅሬታዎችን ለመፍታት ደንበኞቹ ባሉበት ሆነው የእጅ ስልካቸው በመጠቀም የቆጣሪ ንባባቸውን የሚያስገቡበት የቴሌግራም ቻት ቦት ሙከራ ትግበራ መጀመሩንም ተናግረዋል። የሙከራ ትግበራው ከ16000 በላይ የድህረ ክፍያ ተጠቃሚ ደንበኞች ባሉበት የሰሜን አዲስ አበባ ሪጅን ቁጥር 4 የአገልግሎት መስጫ ማዕከል ላይ ብቻ ተጀምሯል ነው ያሉት። በዚህም ከየካቲት 13 ቀን እስከ የካቲት 23 ቀን 2018 ዓ.ም ደንበኞች የፍጆታ ንባባቸውን በቀላሉ በቤታቸው ሆነው በኢዩ ቻት ቦት ለተቋሙ እንዲልኩ ጥሪ መቅረቡም ተጠቁሟል። የዲጂታል አሰራሩ ለደንበኞች በቀላሉ ተደራሽ ለመሆን የፍጆታ ሂሳቡን በወቅቱ ለመፈጸም ጥራት ያለው አገልግሎት ለመስጠት እንዲሁም ጊዜና ወጪን ለመቆጠል ያስችላልም ብለዋል። በሙከራ ደረጃ የተጀመረው አሰራር ያሉበትን ክፍተቶችና ጥንካሬዎች በመለየት በቀጣይ በሌሎች ሪጅኖችና የአገልግሎት መስጫ ማዕከላት ለማስፋት መታቀዱንም ገልጸዋል። የአፍሪካ ህብረትና ሳውዲ አረቢያ አጋርነታቸው ለማጠናከር እንደሚሰሩ ገለጹ። የአፍሪካ ህብረትና ሳውዲ አረቢያ በሰላም ልማትና ዲፕሎማሲ ያላቸው አጋርነት የበለጠ ለማጎልበት ቁርጠኛ መሆናቸውን አስታውቀዋል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ የሱፍ ከሳውዲ አረቢያ የውጭ ጉዳይ ሚኒስትር ዴታ ዋሊድ አልኬሪድ ከተመራ ልዑክ ጋር በአዲስ አበባ ተወያይተዋል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ የሱፍ አፍሪካና ሳውዲ አረቢያ ለረጅም ጊዜ የቆየና ታሪካዊ ግንኙነት እንዳላቸው ገልጸው ትብብሩ በጥልቅ የባህል የኢኮኖሚና የህዝብ ለህዝብ ትስስር ላይ የተመሰረተ መሆኑንም አውስተዋል።
ሳውዲ አረቢያ በአፍሪካ ያላት ዘላቂ ትብብርና በአህጉሪቱ እያደገ የመጣው ኢንቨስትመንት አልፎም በቀጠናውና በዓለም አቀፍ ዲፕሎማሲ ያላትን ገንቢ ሚናም አድንቀዋል። ሳውዲ አረቢያ ከአፍሪካ ህብረት ጋር በመቀናጀት በሊቢያ፣ ሱዳንና ሶማሊያ ሰላምና መረጋጋትን ለማስፈን እየተደረጉ ባሉ ጥረቶች እያሳየችው ያለችውን ዲፕሎማሲያዊ ድጋፍና ተሳትፎ አዎንታዊ መሆኑንም አመላክቷል። የሳውዲ አረቢያው ምክትል ውጭ ጉዳይ ሚኒስትር ዋሊድ ቢን አብዱል ከሪም ኤል ካሃሪጅ በበኩላቸው የአፍሪካ ህብረት በአህጉሪቱ በልማት በሰላምና በባለብዙ ወገን ትብብር ያለውን የመሪነት ሚናም አንስተዋል። ሳውዲ አረቢያ ከአፍሪካ ህብረት ጋር ልማት፣ ሰላም፣ ደህንነትና ባለብዙ ወገን ዲፕሎማሲን ጨምሮ በተለያዩ መስኮች ያላትን አጋርነት ለማጠናከር ቁርጠኛ መሆኗንም ገልጸዋል። ሁለቱ ወገኖች የአፍሪካ ህብረትና ሳውዲ አረቢያ ያላቸው ግንኙነት በጋራ መከባበር መንፈስ፣ በወዳጅነትና በስትራቴጂካዊ አጋርነት ላይ በመመስረት የበለጠ ለማጠናከር የጋራ ፍላጎት ማሳየታቸውም ተዘግቧል። ቻድ ከሱዳን ታጣቂዎች በተደጋጋሚ የሚደርስን ጥቃት ለመከላከል በሚል ከሀገሪቱ ጋር የሚያዋስናትን ድንበር ዘጋች። የቻድ መንግስት ከሱዳን ጋር የሚያዋስነውን ድንበር የዘጋው አልቲና በተባለው የድንበር ከተማ በፈጥኖ ደራሽ ኃይሉና የሱዳን ጦር አጋር በሆኑ ታጣቂዎች መካከል ውጊያ ከተከፈተ በኋላ መሆኑን አስታውቋል። የሀገሪቱ መንግስት ድንበሩ ለምን ያህል ጊዜ ዝግ ሆኖ እንደሚቆይ አላስታወቀም። ቻድ ከሱዳን ጋር በምትዋሰንበት ድንበር ለሰብአዊ ድጋፎች ከሚደረግ ዝውውር ውጪ ማናቸውም የሰውና የንግድ እንቅስቃሴውን አግዳለች። ቻድ በጦርነት ወደ ምትታመሰው ሱዳን የሚገባ እርዳታና የሰብአዊ ድጋፍ ሰራተኞች ዋነኛ መተላለፊያ ብትሆንም በተደጋጋሚ የጎረቤት ሀገር ሱዳን ግጭት ወደ ግዛቷ በመግባት የዜጎቿን ደህንነት አደጋ ላይ ጥሏል። የቻድ ኮሚኒኬሽን ሚኒስትር የሱዳን ግጭት ወደ ሀገራቸው እንዳይስፋፋ ለመከላከልና የሀገሪቱን ዜጎችና ስደተኞችን ደህንነት ለመጠበቅ ሲባል ድንበሩ እንዲዘጋ መወሰኑን ገልጸዋል። የአሜሪካና ኢራን ድርድር ዳግም በጄኔቫ ስዊዘርላንድ እንደሚደረግ ኦማን አረጋገጠች። ውይይቱ ሐሙስ በጄኔቫ እንደሚደረግ ቀን ቢቆረጥለትም አሁንም በሁለቱም ወገኖች በኩል ወታደራዊ ዝግጅቱም ቀጥሏል። የኢራን የውጭ ጉዳይ ሚኒስትር ንግግራችን ኒውክሌር ብቻ ይሆናል የሚል ሐሳባቸውም ሰጥቷል። አሜሪካ ወደ መካከለኛው ምስራቅ ግዙፍ ጦሯን እያንቀሳቀሰች ባለችበት ሰዓት የሚደረግ ድርድር መሆኑ ውጥረትን ይቀንሳል የሚል ተስፋም ተጥሎበታል። ሰይድ አባስ አራግቺ ጉዳዩ ለኢራናውያን የክብርና የኩራት ነው፣ በራሳችን እውቀትና ሳይንቲስቶች የገባነው ነው በሚል ሐሳባቸውን ገልጸዋል። አሜሪካና እስራኤል የፈጸሙትን ጥቃት፣ የሳይንቲስቶችን መገደል እንዲሁም ማዕቀብን በማንሳት ዋጋ የከፈልንበት ጉዳይ ነው ብለዋል አራግቺ። በድርድሩ ዋሽንግተን ቴሄራን ስለ ኒውክሌር ጦር መሳሪያ ብቻ ሳይሆን ስለ ሚሳኤል ግንባታ እንድትወያይላት ትፈልጋለች። እንደ አዲስ የተጀመረው ድርድር ከዚህ ቀደም በመስጋት ኦማን እንዲሁም በጄኔቫ ስዊዘርላንድ መደረጉ የሚታወስ ነው። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ